በግሎ ለመወዳደር ምን አነሳስቶት? ፓርቲያችሁስ? ምክንያቱም ምርጫው ሊያመልጠን እንደሆነ ስናቅ ከጨዋታ ውጪ እንዳንሆን ለምን በግል እንወዳደር? መሳሪያ ይዞ ወደ ጫካ የሚገባ ሰው ለራሱም ይሞታል። የህዝብስ አጀንዳ ናቸው ወይ የተጠቀሱት? አንደኛው ወገን ይሄን ካላደረገ ህዝቡ ደግሞ አይ ይሄ ነው የሚያዋጣኝ ይሄ ነው የፖለቲካ አቋም ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 2018 ዓ.ም ሀገራዊ ጉባኤ ያካሂዳል። ማነው የሚባለው አማራ ላይ አንድ ምርጫ አይካሄድም ብሎ ፓርቲዎችን ያስፈራራበት መንግስት ብቻ አይደለም። የት አካባቢ ነው ግን? ምዕራብ ወለጋ ህገ መንግስቱ አዲስ አበባ ተጠሪነቷ ለፌደራል ነው ይላል። አንቀጽ 39 ያልሽው አለ። የሆነች አንዲት እሸት ነገር እንኳን ቀንጥሰው ከወሰዱ ቅጣት አለ። በቀጣይ በተለይ ደግሞ ሰላምና ጸጥታው ላይ ከአሸናፊው ፓርቲ ከሚመሰርተው መንግስት ጋር ሆናችሁ በክልል ምክር ቤትም በህዝብ ተወካዮች ምክር ቤትም ምን ልትሰሩለት አቀዳችኋል? ትግራይን ይዤ ያለው ተቆጣጥሬ ነው ያለሁት። እኔ ነኝ የማስተዳድረው። ወጥተ የምትፈልገውን ሰው አትምረጥ፣ በምርጫ አትካፈል ብሎ ማስፈራራት እና ለመግደል መሞከር ጸረ ዲሞክራሲ፣ ጸረ ነጻነት። በኦሮሚያ ደረጃ ከቀረቡት አጀንዳዎች የተለየ አጀንዳ ያለ በህዝብ ንብረት ላይ በሰው ህይወት ላይ ጥፋት የሚያደርስ የነጻነት ትግል በፈጽሞ አላየንም። በእኛ ጊዜ እንደዛ ነገር ፈጽሞ አልነበረም።